ትልቅ ጀርባና ጠንካራ ትራይሴፕስ እንዲኖራችሁ ትፈልጋላችሁ? እንግዲያውስ ዛሬ የሰራሁት አይነት ሃይ ኢንቴንሲቲ አሰራር መሞከር አለባችሁ። ሰላም ጤና ይስጥልኝ። ዛሬ እጅግ በጣም አሪፍና አድካሚ የሆነ የጀርባና የትራይሴፕስ ወርክአውት ነው የምሰራው። በዛሬ ቪዲዮ ሱፐር ሴቶችን በመጠቀም እንዴት ጡንቻችንን ከፍተኛ ጫናን መፍጠር እንደምንችል እናያለን። ከላት ፑል ዳውን እስከ ጄም ፕረስ ያሉትን ምርጥ እንቅስቃሴዎችና ጥቅማቸውን ጨምሮ በዝርዝር አሳያችኋለሁ። ቅርብ ቦታ ካልሆነ እንደምቀር ስለማውቀው ከሰፈሬ በጣም ቅርብ ቦታ ነው። ሰላም ጋይስ እንዴት ናችሁልኝ? አማን ሁሉ ሰላም፣ ሁሉ ተማም፣ ሁሉ ፒስ ነው። ዛሬ እንግዲህ ለየት ባለ ቪዲዮ ነው የተከሰትነው ጋይስ። የጂም ቭሎግ ነው የምንሰራው። ዛሬ ጂም እንሄዳለን አብረን። እስኪ ጂም ከጀመርኩኝ 2 ወር እንዳለፈኝ ነግራችኋለሁ። እስኪ ወደ ጂም ሄደን ዛሬ ትራይሴፕስ እና ባክ ወርክአውት አብረን እንሰራለን ማለት ነው። ወደ ጂም ከመሄዳችን በፊት የተወሰነች ነገር መቀማመስ ነበረብን። እንደ ወትሮ ከሆነ እንደ ፕሪ ወርክአውት የሆነ እርጎ ነገር ምናምን ጠጣ ነበር ሌላ ጊዜ ቢሆን ማለት ነውና ዛሬ ግን እርጎ አልቋል ተባልኩኝ። እውነቱን ለመናገር በሚያናድ ሁኔታ ቤት ውስጥ ያለኝ ወተት ብቻ ነው። ምንም ማድረግ አልችልም። ከመሄዴ በፊት ወተት በለውዝ ምናምን ብቻ ዝም ብዬ ጠጥቼው እሄዳለሁ ማለት ነው። ዝም ብዬ የሆነ ነገር ሆዴ ባዶ እንዳይሆን እና ወደ ጂም ከመሄዳችን በፊት የተወሰነች ነገር ልጠጣ ብዬ ነው። ወተት አለው እንደ ፕሪ ወርክአውት እስከማውቀው ድረስ ወተት የሚመከር አይመስለኝም። እኔ ያው የሆነ ነገር ብቻ የተወሰነ ነገር ወደ ጂም ከመሄዳችሁ በፊት ከ30 ደቂቃ በፊት የሆነች ነገር ቀምሳችሁ መሄድ አለባችሁ ስለሚባል እንደዛ ነው። እንጀራ ራሱ ኖርማል እንጀራ በልታችሁ ብትሄዱ ሌላ ነገር ከሌላችሁ አሪፍ ነው። ያው ቤት ውስጥ ያለኝ ወተት ነው። አሁን ላይ ስመለስ ሌላ ነገር መስራት አይቀርም። እሱንም ረሲፒ ወይ ደግሞ እንሰራዋለን። ባለፈው በሰራሁት የኩኪንግ ቪዲዮ ላይ በጣም የሚያስቁ ኮሜንቶችም ሰጥተውኝ ነበር። አንዳንድ ጠቃሚ ምክሮችንም የሰጣችሁኝ ሰዎች አላችሁ። ቅመሙን ወደ መጨረሻ ላይ አድርገው ምናምን ያላችሁኝ ሰዎች አላችሁ። ከዚህ በኋላ ምግብ ሰራ ማስተካከል ይሆናል ማለት ነው። አረሰውም ማለት ነው። ጫማ ይዘናል ማለት ነው። ጫማችንን ፓክ እናደርጋለን ማለት ነው። ዶድራንት ግድ ነው። እዚህ ተቀብተን የጂም ልብሴን እዚሁ አድርጌ ነው የምሄደው። ከላይ ብቻ ጃኬት አድርጌ ወይ ሸሚዝ ነገር አድርጌ ሄዳለሁ ማለት ነው። እዛው ከምቀይር እንደገባው ቶሎ እንድሰራ ማለት ነው። ስፖርት እንድጀምር እንደገባው እንደዛ አሪፍ ነው። ሌላ በተረፈ ያው ለፀጉራችን ያው ሻምፖ ቤቢ ሻምፖ ነው የምጠቀመው። ፀጉራችሁ እንዳይጎዳ ሻምፖ ሳሙና ምናምን ትይዛላችሁ ማለት ነው። እኔ ብዙ ነገር አልይዝም። ያው ጓንት ግድ ነው እጃችሁ እንትን እንዳይል ማለት ነው። ሌላ ነገር ምን ፎጣ እንከታለን ማለት ፎጣ በፍጹም መረሳት የለበትም። ቲሸርት እንከታለን ማለት ቲሸርት ግድ ነው የምንቀይረው በኋላ ማለት ነው። ውሃ መጠጬን ጂም ትላንትና ጂም አልገባሁም ስራ በዝቶብኝ ከትላንት ወዲያ ጂም ረስቼዋለሁና ምናገኘው ከሆነ ምናየው ይሆናል ማለት ነው። ውሃ መጠጫችንን ምናገኘው ይመስላችኋልን? 1200 ብር ነው የገዛሁት። ተወዷል ደግሞ በጣም አለ ሌላ እዛ ጋር ግን እሱን ስላልወደድኩት ነበር ሌላ የገዛሁት የነበረው። ከጠፋም ጠፋ ነው እንግዲህ ሌላ እንገዛለን ማለት ነው። ምንም አማራጭ የለንም። አሁኑ ግን 1 ሊትር ውሃ ምናምን እዛው እንገዛለን። እዛው ካለ እዛው ባይኖርስ ደግሞ ላይኖር ስለሚችል ግን ምን እናደርጋለን? ከሱቅ እንገዛለን ማለት ነው። እንደዛ ነው የምናደርገው። ስለዚህ ቀጥታ ወደ ጂም ጉዞ እንጀምር ማለት ነው ጋይስ። ከላይ ቺን ሸሚዛችንን ጣል እናደርግበታለን ብለን ሽቶ ካስፈለገ ሎሽን የሚያስፈልገን አልመሰለኝም። ቶሎ ስለምንመለስ ሸክም ነው የሚሆንብን። ሎሽን ቤት ስንመጣ ብንቀባስ ምን ያደርገናል? ትንሽ ማውዞች ጋይስ ጂም ማለት ነው። እኔ ቅርብ ቦታ ካልሆነ እንደምቀር ስለማውቀው ከሰፈሬ በጣም ቅርብ ቦታ ነው ጂም የምገባው ሁል ጊዜ ማለት ነው። በጣም በዚህ አመት ብቻ 3 ነው ቤት የቀየርኩት። አሁን ራሱ ልቀይር እያሰብኩኝ ነው፣ ሌላ ሰፋ ያለ ቤት ማለት ነው። ብቻ ተውት፣ ቤት የመቀየር ሱስ አለብኝ ማለት ነው። እና አሁን ቅርብ ነው በቃ የኔ ቤት እዚህ ጋር ነው። ከዚህ ፊት ለፊት ነው በቃ ወዲያው ነው የምደርሰው በእግር ማለት ነውና ከራቀኝ ትንሽ ሞራሌ ሞቲቬሽኔ ስለሚሞት እና ሁሌ እንደዛ ነው ማረገው እላችኋለሁ። ለጂም ውስጥ ገብቼ ግን ካሜራ ቀርጬ አላቅም። እንዴት ነው ማረገው? አሮ ነው ጉዴን ታዩታላችሁ ጋይስ። የገባም ነው ጋይስ። ማይኬ ባትሪ እንዳለቀው እዚህ ጋር አወኩኝ ማለት ነው። ቮይስ ኦቨር አረግላችኋለሁ ማለት ነው። ከዚህ በኋላ ደርሰናል ወደ ጂም ማለት ነው። እንደዚህ በፊታችን አልከፈት ብሎ ነበር እዚህ ጋር ሲያስቸግረኝ ነበር። አንዳንዴ አይደለም ሃይላንድ እየጠየኳት ነበር። ውሃ መጠጪ ማለት
ስደውልሽ መቼ ለክ መቼም ከስላም አይገርማችሁም ግን ተገኝቷል ተባለ። አንተ ነኝ ጥዬ አለ ዝግ ነው ስልክሽ አልጠፋም። 3 ቀን ቆይቼ መጥቼ አልጠፋም። ዝግ ነው ስልክሽ አንቺ መቼ አረ ወይ የሳታ ስልክ ነው የሰጠሽኝ አገኘዋለሁ ግን ወይስ ይጠፋል መጠጫ ምናምን እናንተ ጥሩ ሰዎች ናችሁ። እንዳልጠፋ ተነግሮኝ በቃ ወደ መቀየሪያ ክፍል ገባኝ። ጫሜን ምናምን ቀያየርኩኝ ማለት ነው። ቦዲ ማድረግ የጠቀመኝ ያው እዛ ጋር ማውለቅ አይጠበቅብኝም ማለት ነው። በኋላ ስወጣ ብቻ ከሾር ስወጣ ብቻ ቲሸርት ቀይራለሁ። ጨረስን። እንደዚህ ትንሽ እዚህ ጋር ፍሌክስ አደረግን፣ ወጣን፣ ገባን ማለት ነው እዚህ ጋር። እሺ ጋይስ ለማንኛውም ማለት ነው ማንኛውም አይነት ከባድ ወርክአውት ከመጀመራችን በፊት ማሟሟቅ ወርማፕ ማድረግ ግዴታ ነው ማለት ነው። ይህም ጡንቻዎቻችንን ለከፍተኛ ጫና እንዲዘጋጁና ጉዳት እንዳይደርስብን ይረዳናል ማለት ነውና ለጥቂት ደቂቃዎች የትከሻና ምናምን አድርገን እንደዚህ ካሟሟቅን በኋላ የጀርባ እንቅስቃሴዎችና የትራይሴፕስ ስራችንን እንጀምራለን ማለት ነው። የተወሰነ ፑልአፕ እዚህ ጋር ሞክሬያለሁ። በዚህ ኪሎ ጋይስ እንደዚህ ፑልአፕ የሚሰራ ሰው ያለ አይመስለኝም። እኔ እንጃ ጥሩ ሰርቻለሁ ብዬ አስባለሁ። በጣም ፑልአፕ ከሰራው በጣም ቆይቻለሁ። በጣም ነው የምወደው ፑሽአፕ እና ፑልአፕ መስራት ግን ከብዶ ነበረ። እሺ የመጀመሪያ እንቅስቃሴያችንን እንግዲህ ሪቨርስ ግሪፕ ፕላስ ፑል ዳውን ይባላል። የመጀመሪያ እንቅስቃሴያችን እንደዚህ ሪቨርስ ግሪፕ ፕላስ ፑል ዳውን እየሰራው እገኛለሁ። በላይት ዌት ነው ጀስት ወርም አፕ ነው እያደረኩ የነበረው በ40 ኬጂ ምናምን ማለት ነውና ወርም አፕ ነው ሳረግ የነበረው። እዚህ ጋር ሱፐር ሴት ነው የምንሰራው ማለት ነው። ይሄን ከጨረስን በኋላ ደግሞ ወደ ትራይሴፕስ ነው የምንሰራው ማለት ነው። ይህ እንቅስቃሴ የሚጠቅመን እንግዲህ ለባክ እና ለጀርባችንና ባይሴፕስም የተወሰነ ይሰራል። በነገራችን ላይ ባይሴፕሳችን የተወሰነ ስለሚሰራ ነው እንጂ ድሮ ላይ ባክ ስሰራ ባይሴፕስም አንድ ላይ ነበር የምሰራው። አሁን ግን ቀይሮ ነው ባክ የምሰራ ከሆነ ትራይሴፕስ ነው አንድ ላይ የምሰራው ማለት ነውና ቀጥታ እዚሁ ላይ ሳናርፍ ወደ ትራይሴፕስ እንሰራለን ማለት ምንም ሳናርፍ ሱፐር ሴት ነው የምንሰራው። ምንም ረፍት ማድረግ የለም ማለት ነው። እሺ አሁን ደግሞ የምንሰራው ምን ይባላል? ሲንግል አርም ኬብል ኤክስቴንሽን ወይም ደግሞ ዩኒላተራል ትራይሴፕስ ኤክስቴንሽን በመባል ይታወቃል ማለት ነው። ይህ እንቅስቃሴ እንግዲህ ለትራይሴፕሳችን በጣም ጠቃሚ ነው ማለት ነው። በአንድ እጅ ብቻ ነው የሚሰራው። በአንድ እጅ ብቻ መስራታችን ለምን ይጠቅመናል? ሌሎች የጡንቻችንን ክፍል ሳይነካ ትራይሴፕሳችን ላይ ብቻ ፎከስ እንድናደርግ ይረዳናል ማለት ነው። ጋይስ እንደምታዩት ጨርስ። ባልሰራው ደግሞ በሌላ በኩል እንሰራለን ማለት ነው። ባልሰራው እጃችን በሌላው በኩል ደግሞ እንደዚህ እንቀውጠዋለን ማለት ነው። የመጀመሪያችን ስለሆነ ቀለል አድርገን ነው የሰራነው። በቀላል ኪሎ ነው የጀመርነው ማለት ነው። ብዙም አልደከመኝም። ወዲያው ነው የሚያለበኝ። ግን ትንሽ ፑልአፕ በድጋሚ ሞከርኩኝ። ሁለተኛ ስለሆነ ዝሏል እጄ። እዚህ ጋር እንደምታዩት ብዙ መስራት አልችልም። ወንድ ልጅ ቢያንስ 10 ፑልአፕ መስራት አለበት ይባላል። እኔ ሁለተኛ ዙር ላይ ስንሰራኝ 5 ነው የሰራሁት። ይሄ አምስተኛ መሰለኝ። 6 ይላል። እስኪ 7ኛ ደገምኩ እንዴ? አረረ ጎበዝ ነኝ። ሁለተኛ ላይ እጄ ዝሏል። እንደው ትራይሴፕስም ሁለቱንም ነው የሰራሁት። እንደግማለን ማለት ነው። ሁለተኛ ዙር አሁን ከበድ አድርጌ በ60 ኪሎ ነው እየሰራሁ ያለሁት። ሪቨርስ ግሪፕ ላት ፑል ዳውን ትንሽ ከበድ ይላልኛው አሁን እንደምታዩት ማለት ነውና 60 ኪሎ ነው። እስከ መጨረሻው ነው የምሰራው። የሆነ የመጨረሻው አቅሜን አሟጥጬ ነው የምሰራው። ብዙ ጊዜ እንደ ደከመኝ ቶሎ አልነሳም። እዚህ ጋር ደግሞ የምታዩት ማለት ላብ በጣም ያስቸግረኛል። ላብ በጣም ነው ላብ የሚያስቸግረኝ። ትራይሴፕስ እዛው ሳናርፍ ትራይሴፕስ እንሰራለን ማለት ነው። ሳናርፍ ማለት ነው።
ሁለተኛ ዙር በዚህ መልኩ ጨረስን። ናይስ። በጣም ያው ላቤ ይኸውላችሁ አይኔ ውስጥ እየገባ ነው። በጣም ነው የሚቸገረው ማለት ነው። ሁሌ እያያችሁት ነው አይደል እንዴት እንደምትቸገር። እንዴት ነው ለዚህ መፍትሄ ግን አለ። በጣም ነው የሚያልበኝ ላብ። በቃ አልችልም። ስፖርት ሰራ እኔ ብቻ ነው በቃ እንደዛ ነው። 80 ኪሎ አረግ ነው ማለት ነው። 80 ኪሎ በጣም ከባድ ነው ጋይስ። አነሳዋለሁ ነው ወይ ልንጠለጠሉላ ነበር እዚህ ጋር ልንጠለጠሉላ ነበር። በጣም ከባድ ነው። 80 ኬጂ እንደምንም። ስንት ሪፕ ሰራው? ስንት ሪፒቴሽን ሰራው? እስካሁን 4 ነው። እሺ 5 6ኛ ድገም ያዝ በለው። ደክሙኛል። 7 እሺ በጣም በቂ ነው። በጣም አሪፍ ከብዶኛል በጣም ላቤን ያልቻልኩት። ላብ ቶሎ ነው የሚያልበኝ ጋይስ። የመጨረሻችን እንሰራለን እቺኛውን ኤክሰርሳይዝ ማለት ነው። ትራይሴፕስ 3 ዙር ብቻ ነው የምንሰራቸው። እያንዳንዱን ኤክሰርሳይዝ አንድ ባክ አንድ ትራይሴፕስ እንሰራና እናርፋለን ማለት ነው። ሱፐር ሴት የሚባለው እንደዛ ነው። እና ቀጣይ ወደ ሌላ ኤክሰርሳይዝ ነው የምንሄደው ማለት ነው። ይሄ ክንዳችን ስለሚታጠፍ ለትራይሴፕስ ነው። እሺ የወርካውት አንዳንዶቻችሁ ለሾልደርም ሊመስላችሁ ይችላል፣ ግን አይደለም። ባልሰራው እጃችን እንሰራለን ማለት ነው። በደንብ መክሳት እንዳለብኝ ያውቃለሁ። ሰውነቴ ላይ ምንም ኮሜንት አልፈልግም ትላላችሁ። ድሮ ላይ ስፖርት ሰራ ነበረ አቁሜ በቃ ለአመት አቁሜ አሁን 1-2 ወር ሆኖኛል ከጀመርኩኝ። በ2 ወር ነው እንደውም ሰውነቴ መለስ እያለ ነው። ትንሽ ቅርጽም እየያዘ መሰለኝ። አመጋገብም እያስተካከልን ነው። እንግዲህ ጨርሰናል ማለት ነው የመጀመሪያውን ወርካውቶቻችን። ወደ ቀጣይ ወርካውት እንገባለን ማለት ነው። ኬብል ስትሬት አርም ፑል ዳውን ነው የምንሰራው። ይሄ ደግሞ የሚጠቅመን ለምንድን ነው? ለላት ነው። ለላት ጡንቻችንን ለይቶ ለማሰራት ይጠቅመናል ማለት ነው። የላት ጡንቻችንን አይሶሌት አድርጎ ለማሰራት የሚረዳ ምርጥ ወርካውት ነው ማለት ነው። በጣም ነው የሚመቸኝ። እኔ በቀላል ኪሎ ነብኝ ማለት ነውና ትንሽ ከበድ ማድረግ ፈለኩኝ። ኪሎን ጨምሬ ከበድ ሲል በትክክል ሰሩታላችሁ። እንደምታዩት በደንብ ስፖርት ላይ ግን ያላችሁ አቋም እንዴት ነው ጋይስ? እኔ በጣም ነው የምወደው ስፖርት መስራት። ስፖርት ከሰራችሁ በኋላ በቃ ሻወር ወስዳችሁ ስትወጡ ያለው ስሜት ከየትኛውም ስሜት በቃ የበለጠ በጣም ደስ የሚለው። እዚህ ጋር ደግሞ ትራይሴፕስ ባር ፑሽ ዳውን፣ ስትሬት ባር ፑሽ ዳውን ይባላል። በገመድ ወይም በቪ ባር ሳይሆን በስትሬት ባር ቀጥ ባለ ብረት ነው የምንሰራው። ይህን ስንሰራ በትራይሴፕሶቻችን ላይ የክብደት ጫና በደንብ ለመቆጣጠርና ጡንቾቻችንን በደንብ ለማስጨነቅ ስኩዝ ለማድረግ ይረዳናል ማለት ነው። ኪሎ ጨምረን ነው እዚህ ጋር የምንሰራው። ተዳክመናል። በጣም እየደከመን ነው። እዚህ ጋር በጣም እያላበኝ ነው። ውሃ መጠጣት ያስፈልጋል። ውሃ ጠጡ፣ ግን ዲሃይድሬት መሆን የለባችሁም። ውሃ በጣም ለወርካውት ውሃ እየጠጣችሁ መስራት ያለባችሁ። ሁለተኛ ዙር እንገባለን ማለት ነው። ኬብል ስትሬት አርም ፑል ዳውን። ኪሎን ይሄኛው ተጨማሪ ኪሎ የለውም። በቃ ከዚህ በላይ የመጨረሻው ኪሎ ነው። ከዚህ በላይ ቢኖረው ራሱ አሪፍ ነበረ። መጨመር አይቻልም ከዚህ በላይና ብዙ እየተሰማኝ አልነበረም። ቁጥሩን መጨመር ነው በቃ። ትራይሴፕስ ስትሬት ባር ፑሽ ዳውን ለሁለተኛ ዙር መሰለኝ አይደል? ሁለተኛ ዙር አይደል የሰራ ነው። በደንብ ጫና ፈጥረን ይሄንንም ሙሉ ነው ያደረኩት መሰለኝ ካልሳሳት። በጣም ነው የሚቀሉኝ ትራይሴፕስ እና በጣም ነው የምወደውና እስከ መጨረሻው አሁን
እዛው ላይ ደግሞ ድሮፕ ሴት ይባላል ማለት ነው። ገባችሁ? አሁን ደግሞ የምንሰራው ሳታርፉ እዛው ኪሎን ቀንሳችሁ እዛው ትሰራላችሁ ማለት ነው። ቻሪፍ ስሜት እየተሰማኝ ነበር። እዚህ ጋር ፍሌክስ እያረኩኝ ነው። የተወሰነ እረፍት ማረፍ አለባችሁ። እንደዛ ከሰራችሁ በኋላ ለሶስተኛ ጊዜ እንገባለን ማለት ነው። የመጨረሻ ነው በጣም እና ይከብዳል ማለት ነው። ፎርሜን በደንብ ለማስተካከል እየሞከርኩኝ ነበር በተቻለኝ አቅም። እንግዲህ ልክ ነው ብዬ ተስፋ አደርጋለሁ። ዋናው ነገር ስፖርት ላይ ይመስለኛል ፎርማችሁን ማስተካከል ይመስለኛል። በደንብ ኪሎውን ቀንሳችሁ ፎርማችሁን ማስተካከሉ ነው እንደሚሻለው። እና ትራይሴፕስ እዛው ቀጠልን ብዙም ሳናርፍ ማለት ነው። ሱፐር ሴትስ የመጨረሻ ማለት ነው። ለነዚህ ወርካውቶች የመጨረሻ ጨረስን ማለት ነው። አንድ በደግም እዚህ ላይ ጥሩ ነበር ትላለህ። ውሃ ጠጡ። ኦቨርሄድ ኬብል ትራይሴፕስ ኤክስቴንሽን ይባላል ኤክሰርሳይዝ ደግሞ ማለት ነውና የትራይሴፕስ ሶስተኛው ኤክሰርሳይዛችን ነው አይደል? በትራይሴፕስ ላይ ትልቁ ጡንቻችንን ሎንጌት ለማሳደግ ይረዳናል ማለት ነው። ይህን ስትጠቀሙ በደንብ ትልቁን ጡንቻ ያሳድግላችኋል ማለት ነው። የትራይሴፕሳችሁን ትልቁን ጡንቻ ማለት ነውና በጣም ከባድ ወርካውት ነው በነገራችን ላይ እንትን ለማለት ሁላ ለማንቀሳቀስ ይከብዳል አይታችሁ። ቀጣይ ደግሞ እዛው ወደ ባክ ኤክሰርሳይዝ እንገባለን ማለት ነው። ቪ ባር ኬብል ሮ ይባላል ማለት ነው። ይህ ወርካውት ደግሞ ለጀርባ ትልቅና ውፍረት ይጠቅማል ማለት ነውና ጀርባችሁን ለማተለቅና ለመወፈር በደንብ ጥቅም አለው ማለት ነው። ጥንካሬውን ውፍረቱንም ይጨምርላችኋል ማለት ነው። ለጀርባችሁ በጣም ወሳኝ የሆነ ወርካውት ነው። ቪ ባር በጣም ከባድ ነው እና ኦቨርሄድ ትራይሴፕስ እንገባለን ማለት ነው። እዛው አሁን በድጋሚ ሁለተኛ ዙር ኦቨርሄድ ኬብል ትራይሴፕስ ኤክስቴንሽን። ፎርሜን በደንብ እዚህ ጋር ለማስተካከል እየሞከርኩኝ ነበር። የመጀመሪያው ላይ የተወሰነ የተሳሳትኩት ነገር ነበር መሰለኝ። ፎርማችሁን እጃችሁን የኤልቦ ላይ ትንሽ ጠበብ ማድረግ አለባችሁና ለማጥበብ እየሞከርኩኝ ነበር። እንግዲህ እዚህ ጋር በጣም ወሳኝ የሆኑ ኤክሰርሳይዞች ናቸው። ሳታርፉ ነው በቃ እዚህ እዛ እያላችሁ በመሀል ብቻ ነው የምታርፉት። ትንሽ ብዙ እረፍት አልወድም ስፖርት ላይ ስሰራ። ጂም ከገባሁ በኋላ ኤርፎን ወይ በቃ ኤርቴት አደርጋለሁ። ምንም ሰው ላላዋራም ኪሎን ጨመርኩት። ቪባር ኬብል ሮ ኪሎን ጨመር አድርገ ነው 80 ላይ ነው ያደረኩት መሰለኛ ካልሳሳት 80 ኪሎ ላይ እናደርገውና በጣም ይከብዳል ማለት ነው። እንደምታዩት በከባዱ ነው እየሰራው ያለሁት። በደንብ ነው ጀርባችሁን የሚያሰራው ማለት ነው። ጀርባችሁ በጣም ግብዳ እንዲሆን ነው የሚያደርገው እና በጣም አሪፍ ወርካውት ነው። እዚህ ጋር ደገምኩኝ ማለት ነውና የመጀመሪያውን አልቀረስኩላችሁም ነበር። መጀመሪያ ላይ በላይት ዌት ነበር በ40 ኪሎ ምናምን የሰራሁት እንደ ወርማፕ። እዚህ ጋር ግን አራተኛ ደግሜዋለሁ በትንሽ ሪፕ ብቻ በጣም ደክሞኛል፣ አልቻልኩም ማለት ነው። እንደምታዩት እዚህ ጋር ደግሞ የምታዩት ጂኤም ፕረስ ይባላል ማለት ነው። ለትራይሴፕሳችን ማስና ፓወር ነው የሚጨምርልን ማለት ነው። ገባችሁ አይደል? ለትራይሴፕሳችን መጠኑንና ጉልበት በደንብ ይሰጣችኋል ማለት ነው። ለትራይሴፕሳችን ለማሰራት በጣም የሚገርም ወርካውት ነው። ይሄን ማታካተቱት ከሆነ በጣም አካቱት ማለት ነው። ከቻላችሁ እኔ እንደውም ማሰፎት እዚህ ጋር እጃችሁን ትንሽ ጠበብ አድርጋችሁ መስራት ማለት ነው። በ20 ኬጂ ነው እየሰራው ያለሁት እዚህ ጋር 20 ኬጂ ማለት ነው። በአንዱ በኩል 20 በአንዱ በኩል 20 ማለት ነውና እሺ ጋይስ ይሄኛው ወርካውት ደግሞ ዋይድ ግሪፕ ላት ፑል ዳውን በመባል ይታወቃል። አብዛኞቻችሁ ያው ታውቁታላችሁ እያስባለሁ። ብዙ ጊዜ ባክ ስንሰራ ማይቀር ወርካውት ነው ማለት ነው። በጣም ወሳኝ ጀስት ከፑል አፕ ጋር ተመሳሳይነት አለው ማለት ነው። ጀርባችንን ለማስፋት ቪ ቴፐር እጃችንን ሰፋ አድርገን ስንሰራ የጀርባችንን የውጭ ክፍል አውተርን ላት
በደንብ ያነቃቀዋል ማለት ነው። ይህም ጀርባችንን የቪ ቅርጽ እንዲኖረው ለማድረግ ዋናው ወርክአውት ነው ማለት ነው። ለላይኛው ጀርባ አፐር ባክ ከትከሻ በታች ያሉትን የላይኛውን ጀርባ ጡንቻዎች በደንብ ኢንጌጅ ያደርጋቸዋል ማለት ነው። በጣም አልቦኝ ነበር እዚህ ጋር እንደምታዩት። ተስማ ጂም ፕረስ እንገባለን ጋይስ። እየጨረስን ነው። ሁለተኛ ዙር መሰለኝ ጂም ፕረስ ኦልሞስት ጨርሰናል። እዚህ ጋር እንዳልኳችሁ በደንብ በቃ ጠበብ አድርጋችሁ እጃችሁን ብትሰሩት በጣም አሪፍ ነውና ከዚህ በላይ ኪሎ መጨመር አልፈለኩም እኔ፣ ግን ሌላ ጊዜ ጨመር እያረኩበት እመጣለሁ ኪሎን ማለት ነው። እንዳልኳችሁ በአንዱ ጋር 20 በአንዱ ጋር 20 እያረኩን እየሰራ ያለው እጄን ደግሞ በደንብ ጠበብ ለማድረግ ሞክራለሁ ሌላ ጊዜ ማለት ነው። እንደዛ ብታረጉት አሪፍ ሰራላችሁ ብዬ አስባለሁ። ሞር ስታዩት እዚህ ጋር ቤንች ፕረስ ነው የሚመስለው፣ ለቸስት የሚመስላችሁ ይችላል። ግን እጃችሁን ጠበብ አድርጋችሁ የጂም ፕረስ በደንብ ለትራይሴፕስ እንዲሰማኝ አድርገን የሰራሁት ጨረስን ማለት ነው። ዌት ትንሽ ካርዲዮ ደግሞ እንሰራለን ማለት ነው። ትሬድሚል ላይ ሄደን ኢንክላይን እንድናረገውና 18 ነው ያደረኩትኝ ኢንክላይንዱን እኔ 18 ላይ አድርጌ ኢንክላይንዱን ስፒዱን ኦልሞስት 5 ላይ ምናምን አድርጌ ነበር ሰራ የነበረው። ቀስ እያልኩ ወካ አረኩኝ። የተወሰነ ደግሞ ለመሮጥ ሞክሬ ያለው የተወሰነ ጨምሬው ነበረ። እዚህ ጋር ዱብ ለማለት ሞክሬ ነበረ። ዳገት አድርጋችሁት እንደዚህ ኢንክላይንዱን የመጨረሻው ላይ 18 አድርጌ ነበር ሰራ የነበረው እኔ። በደንብ ዳገት ሲሆን በአጭር ደቂቃ ውስጥ በጣም ብዙ ካሎሪ ታቃጥላላችሁ ማለት ነው። ጨርሰን ወረድን ማለት ነው። ያው ማይካችን ስለማይሰራ ነው እንጂ እዚህ ጋር በደንብ እየተሰናበትኳችሁ ነበረ። እንግዲህ ጋይስ በቀጣይ በሌላ ቪዲዮ የምንገናኝ ይሆናል ማለት ነው። ለዛሬ ነበረን የጂም ቭሎግ ይህን ይመስላል። አብራችሁን እስካሁን ከቆያችሁ በጣም ነው የማመሰግነው። እንደዚህ አይነት ቪዲዮ ይቀጥል የምትሉ ላይክ እያደረጋችሁ ይመቻችሁ። በቀጣይ